ማግለል የሰለቸው ኤደን ሞክሬያለሁ በማለት ካሜራውን ይቅርታ ጠየቀ። ከዚያም ገመዱን ራሱን ለመሰረዝ ይዘጋጃል። ይህ ሁሉ የተጀመረው ከ42 ቀናት በፊት ነው። ኤደን ከእንቅልፉ ሲነቃ አብሯት የነበረችው ሴት ቀድመው ሄዳለች። ለመታጠብ ወደ መታጠቢያ ቤት ሄዶ ከወላጆቹ ቼክ ጋር ማስታወሻ አገኘ። ኪራይ እንዲከፍል ያስታውሰዋል። በኮሪደሩ ውስጥ ሲጮህና ሲመታ ይሰማል። ነገር ግን ጎረቤቶቹ ራሳቸው ብቻ እንደሆኑ ያስባል። ቴሌቪዥኑ ሲያበራ የአደጋ ጊዜ ስርጭት ስርዓቱን ያገኛል። በድንገት ሳይረን እና ጩኸት በጎዳናዎቹ ላይ ይሰማል። ኤደን ወደ በረንዳው ሮጦ ሲጋራ የሚያስጨስ ሄሊኮፕተር ህንፃ ላይ ሲወድቅ አየ። ሰዎች በየቦታው እየሮጡ ነው እና የጠፋች ልጅ እርዳታ ጠየቀች። ግን በድንገት እሷና አንድ ሰው እነሱን ለመግደል አንድ አዛውንት ላይ ዘለሉ። አንድ ወታደራዊ ጀት ከበረረ በኋላ የተረጋገጠው ኤደን ጎረቤቱ ብራንደን ወደ አፓርታማው ሲገባ በፍጥነት ወደ ውስጥ ተመለሰ። ህይወቱን ሙሉ የሚያውቀው አብሮት የሚኖረው ጓደኛው በድንገት እንደተጠቃ ተናግሯል። በቲቪ ላይ አንድ ሰው ሰዎች ወደ ስጋ መብላት ዞምቢዎች የሚቀየር አዲስ ቫይረስ ልቅ መሆኑን ገልጿል። በደም ይተላለፋል፣ በዋነኝነት በንክሻና በመጫጨር። ሰውየው የበለጠ ከመናገሩ በፊት ስርጭቱ ያበቃል። ብራንደን አብሮት የሚኖረው ጓደኛው መክሰል የተረዳ ኤደን ራሱን ለመከላከል ቢላዋ ያዘ። በአገናኝ መንገዱ ያሉ ሰዎች እየጮሁና በሮች እየመቱ ሲሄዱ የብራንደን አይኖች ደም መፍሰስ ጀመሩ እና ፊቱን መለዋወጥ ጀመረ። ኤደን እንዲሄድ አስገደደው እና በሩን ለመዝጋት መሮጥ አለበት፣ ምክንያቱም ብራንደን በመጨረሻ ተነጠቀ እና እሱን ለማጥመቅ ወደ ቤቱ ውስጥ ለመግባት እየሞከረ ነው። ከብዙ ጥረት በኋላ ኤደን በሩን ቆልፎ በፒፎል ውስጥ ተመለከተ። በኮሪደሩ ውስጥ ሰዎች እርስ በርሳቸው ሲባሉ ሳውቅ በጣም ደነገጠ። ወዲያውኑ ወደ ኋላ ተመልሶ ራሱን አንድ ላይ ማድረግ ይሞክራል። በቲቪ ላይ ቫይረሱ ዓለምን እየተቆጣጠረ መሆኑንና ሰዎች ቤት ውስጥ እንዲቆዩ እንደሚነግራቸው ያስረዳሉ። ኤደን ወደ ቤተሰቡ ለመደወል ሲሞክር መጠጣት ጀመረ፣ ነገር ግን የስልክ መስመሮች ወድቀዋል። በመጨረሻም አባትና እናቱ ሊያዩት ነው፣ ነገር ግን ስለ እህቱ ዜና አልነበራቸውም በማለት ከአባቱ ብዙ የዘገየ ጽሁፎች አግኝቷል። ነገር ግን ሌላ ጽሁፍ ይቅርታ የጠየቀውን ምክንያቱም ማድረግ ባለመቻላቸውና የኤደን በህይወት እንዲቆይ ጠየቁት። የመጨረሻው ጽሁፍ እናቱ እንዲደውልላቸው ስትነግረው ነው። ነገር ሲሞክር መስመሮቹ አሁንም አይሰሩም። ኤደን ብልሽት አለበትና አብዛኛውን ቀኑን ዓለምን እያለቀሰ ያሳልፋል። በኋላ የወረርሽኙን ቀናት መቁጠር ለመጀመር ወሰነ እና በድረሱ ላይ ማሳሰቢያዎች ይጽፋል። ስለ አባቱና አብሮ ስላሳለፉት ጊዜ ማሰብ ማቆም አልቻለም። በስድስተኛው ቀን ኤደን ለለውጥ ተስፋ በመቁረጥ ነገሮችን በቤት ዙሪያ ማንቀሳቀስ ጀምራል። በቲቪ ላይ ያሉ ባለሙያዎች ኳረንቲን በሰዎች አእምሮ ላይ የሚያመጣውን ተጽዕኖ ይናገራሉ። በሰባተኛው ቀን የቪዲዮ መዝገብ ለመቅራት ይሞክራል። ነገር ግን ሰዎች አሁንም በኮሪደሩ ውስጥ እየጮሁና እርስ በርሳቸው የጠቁ ነው። ይህ ጊዜም የሚገድል አስፈሪ ድምጽ ይሰማል። ኤደን እነዚህን የሚያቋርጡ ድምጾች እንዴት እንደነኩት ለማስረዳት ቢሞክርም ኮምፒውተሩን ዘጋው። በ14ኛው ቀን ኤደን የከተማዋን ሁኔታ እንዳያይ ሁሉንም መስኮቶች ይሸፍናል። ነገር ግን ዜናው አይጠፋም። ኤክስፐርቶች ዞምቢዎቹን ስክሪመር ብለው ሰየሟቸው እና ከመዞሩ በፊት የተናገሩትን የመጨረሻ ቃላት እንደሚደግሙት ያስረዳሉ። ኤደን መጠጣቱን ይቀጥላል እና አንድ ሰው በሩ ላይ ቢመጣበት ጊዜ ሁላ ችላ ይላቸዋል። በ16ኛው ቀን ኤደን ውሃ እንደሌለው አወቀና ነገሮችን በብስጭት ወረወረ። ለእቃ መውጣት ወይም ቤተሰቡን ለማግኘት መሞከር እንዳለበት ያውቃል። ነገር ግን አሁንም ውጭ የሚሞቱት ሰዎች መስማት ስለሚችል አልደፈረም። ኤደን ስለ ስሜት ህዋሳት እጦትና ሰዎች እንዴት ቅዠት እንደሚያደርግ ያነባል። ስለዚህ ጊታር መጫወት ወይም ስፖርት በመለማመድ ራሱን እንዲጠምድ ይሞክራል። ሆኖም እሱም በጣም ከመብሳጩ የተነሳ መስታወቱን በመስበር ያበቃል። አንድ ቀን ምሽት በመታጠቢያ ቤት ውስጥ ድምጽ ሰምቶ የሌሊት ወፉን አዘጋጀ። ነገር ግን ጩኸት በአየር መናፈሻ ቱቦ ውስጥ አፓርታማውን ሰብሮ እንደገባ ሲያውቅ ወዲያውኑ ለመደበቅ ቸኩሏል። ሴትዮዋ አፓርታማውን ስትፈልግ ኖ የሚል ቃል ደግማ ትቀጥላለች። ስለዚህ ኤደን ከኋላዋ ለመንቀሳቀስና በሌሊት ወፍ ለመምታት ትክክለኛውን ጊዜ ይጠብቃል። ከጩኸቱ በኋላ ወደቀች እና ኤደን አንድ ሰውን መግደል መቋቋም አለበት። አስክሬኑ በሰገነት ላይ ከወረወረ በኋላ ለመታገድ ከመታጠቢያ ቤቱ ቀዳዳ በታች የሰርቭ ሰሌዳ ያስቀምጣል። በ42 ቀን ኤደን ውስጥ ጩኸት እየሰማ ሌላ መዝገብ መዝግቧል። አእምሮ እያጣ እንደሆነና ለመውጣት እንዴት እንደሚፈራ ያስረዳል። በ3 ቀናት ውስጥ ረሃብ ይጀምራል። ስለዚህ ቁሳቁስ ያስፈልገዋል። በድንገት ስልኩ ጮኸና ኤደን ከወላጆቹ ድምጽ መልእክት ሰማ። ቢሮ ውስጥ ተዘግተው ከሱ ወይም ከእህቱ ጋር መገናኘት አልቻሉ። አንድ ጩኸት አግኝቶ ጥንዶችን ሲገድል መልሱ ተቋርጧል። ወላጆቹ ሲሞቱ በመስማት ኤደን እስካሁን ትልቁ ውድቀት እንዳጋጠመው አድርጎታል። በመውጫ ለማግኘት ተስፋ ቆርጦ የሌሊት ወፉን ይዞ ከአፓርታማው ወጥቶ ብራንደን ላይ እኔ ነኝ እሺ ሲል ሲደግም አገኘው። ኤደን ሊመታበት ተዘጋጅቷል። ነገር ግን ይህንን ማድረግ ራሱ ማአ አልቻለም። በዚያ ጊዜ ጩኸቶች ሊያጠቁት ሞከሩ። ስለዚህ እነሱን ማስወገድ በፍጥነት ይንቀሳቀሳል እና በሚችለው ፍጥነት ይሮጣል።
ጩኸቶቹም መንገዱን እየዘጉ ስለሆነ ኤደን ደረጃን ወደ ታችኛው ወለል ወስዶ አንዳንድ ሯጮች ኮሪደሩ ከመውሰዳቸው በፊት እስኪያልፍ ይጠብቃል። እሱን ለማጥቃት የሚሞክር ማንኛውም ሰው ይገፋል እና በመጨረሻ ወደ ሌላኛው ደረጃ ይደርሳል። ወደ ወለሉ ለመመለስ ይወጣል። አሁንም ተቃራኒው ኮሪደር ወደ አፓርታማው መድረስ ይችላል እና የመግቢያውን በር ለመዝጋት በፍጥነት ማስቀዝቀዣውን ይገፋል። በፒፎይ ለመመልከት ጩኸቶች እሱን ሲፈልጉ ያያል። ከትንሽ ቆይታ በኋላ ኤደን ከፍተኛ ድምፅ ሰማና በአፓርታማ ውስጥ ኃይሉ ይጠፋል። በመስኮት ሲመለከት ከተማ በሙሉ ኃይሉ ጠፍቷል። ሌሊቱን ስለ ቤተሰቡ እያለመ ያሳልፋል እና ጠዋት ላይ በአገናኝ መንገዱ ጩኸት ይነሳል። ይህ ሁሉ የሰለቸው ኤደን ራሱን ለመሰረዝ ወሰነ። ይሁን እንጂ በግቢው ውስጥ ባለ አፓርታማ ውስጥ ያለች ሴት አሁንም ጤናማ መሆኗን ሲመለከት ሂደቱን ያቆማል። ከዚያም በኋላ ኤደን ከሴት ልጅ ጋር ተገናኘው በማለት ባትሪው የሞተ ስለሆነ የመጨረሻውን ማስታወሻ መስግቧል። ጾሙን ቆርጦ ሴቲቱን ለመርዳት ተስፋ በማድረግ ለማነጋገር እቅድ አወጣ። ወደ ሰገነት ሲሄድ በሴቷ ህንፃ ውስጥ ጩኸቶች እንዳሉ አይቶ ወዲያውኑ ተደበቀ። አሁንን ለማገያዝ ቆርጦ በመስኮት ላይ እንዳስቀመጠው መልእክቶች ላይ ይጽፋል እና በመጨረሻም እሷም ታያዋለች። በማግስቱ ጠዋት ኤቫ ኤደንን አናገረችና ሁለቱም በመጨረሻ እንደገና ለመነጋገር በጣም ተደስተው ቀኑ ሙሉ ስለዘፈቀደ ነገሮች ሲያወሩ ያሳልፋሉ። ቀስ በቀስ ወደ ኋላ ተስፋ እያገኘ ኤደን እንደገና አቅርቦቶችን ለመፈለግ ወሰነ። ስሟ ኤቫ እንደሆነ ተረዳ። ብቻዋን ነችና ብዙ አቅርቦቶች የላትም። በዚያ ምሽት ዝናብ መዝነቡ ይጀምራል። ስለዚህ ኤደን ከመታጠቢያና ከመለጨቱ በፊት ውሃ ለመሰብሰብ ብዙ ማሰሪያዎችን አወጣ። ሳታውቀው ኤቫ ለጥቂት ሰከንዶች ተመለከተችው። በማግስቱ ኤደን እና ኤቫ እቅድ ለማውጣት ከመልእክቶች ጋር ተገናኙ። በረንዳቸው በመንገድ ያገኙ እና የውሃ ጠርሙሶች ላከላት። በዚያ ጊዜ አንድ ጩኸት ኤቫ ህንፃ በመውጣት ጀመረ። ነገር ግን እሷን ሊደርስ ሲል ኤደን የመስታወት ጠርሙስ ጭንቅላቱ ላይ ወረውሮ የወንድሙን ትኩረት ለመሳብ ሀዲዱን መምታት ጀመረ። ያ ጩኸት በምትኩ የኤደን ህንፃ መውጣት ሲጀምር ሌላ ጩኸት በሩ ላይ በጣም የደበደበ ፍሪጅ መንቀሳቀስ ጀመረ። ኤቫም ነገሮችን ትጥላለች። ነገር ግን ሰውየው ብራንድ ላይ እስኪደርስ ድረስ ኤደንን የጩኸት ትኩረት በእርሱ ላይ ያደርጋል። ከዚያም ኤደን ወደ አፓርታማው ተመልሶ በመግቢያ በር ላይ ማቀዝቀዣ ለመግፋት ከመቸኮሉ በፊት የበረንዳውን በር ዘጋው። ውጭ ያለውን ጩኸት ለመስበር መስኮቱ መምታት ይጀምራል። ነገር ግን ቁስል እንዲወድቅ ያደርገዋል። ስለዚህ ኤደን እድሉን ተጠቅሞ ወደ ውጭ ተመልሶ በሌሊት ወፍ ደበደበው። አሁን በሸሚዙ ላይ ደም ስላለ በፍጥነት ያወጣዋል። ከትንሽ ቆይታ በኋላ ኤደን ቦርሳውን አዘጋጅቶ የብራንድን ቁልፎችን ከአካሉ ለመውሰድ ከአፓርታሙ ለቆ ወጣ። ጩኸቶችን ባገኘ መንገዱ ስለሚታይ ኤደን እስኪጠፋ ድረስ እንደሞተ ለማስመሰል መሬት ላይ ተኛ። ከዚያም ወደ ብራንድን አፓርታማ ገባ። ጩኸቶች ከመድረሱ በፊት በሩን ዘጋ። በውስጠኛው ውስጥ በግዳዮች ላይ የደም ቅባቶችና በአልጋ ላይ አካል አሉ። ኤደን ሊያገኛቸው የሚችል ጥቂት የምግቦች አቅርቦችን ወስዶ አንዳንድ መውጣጫ መሳሪያዎችን በማግኘቱ ተገርሟል። ምንም እንኳን መጥረቢያ ቢጠፋ መኝታ ቤቱን ፈትሾ ከአልጋ ስር አገኘ። ነገር ግን በዚያ ጊዜ ጩኸት ከመታጠቢያ ቤት መጣ። ኤደን በመስታወት ላይ ገፋው እና ለመሮጥ ሞከረ። ነገር ግን ጩኸቱ ግድግዳው ላይ ገጠመው። መብራት በመያዝ ኤደን ከሱ ለማውረድ በጥቂት ጊዜ መታው እና አልጋ ላይ ወደቀ። ከዚያም ሰውነቱ ከእንቅልፉ ሲነቃ ጩኸት በላዩ ላይ ዘሎ በልብሱ መንከስ ተስኖት ኤደን መጥረቢያውን ለመያዝ እና በመጨረሻ ሊገድለው ጊዜ ሰጠው። አልጋው ላይ ያለውን ጩኸት ከገደለ በኋላ ኤደን ሁሉንም የመውጣጫ መሳሪያዎች ወስዶ ለመውጣት ሲሞክር ኮሪዶሩ በጩኸት ተሞልቷል። በጥንቃቄ ሾልኮ ዞሮ ወደ አፓርታማ ለመመለስ በመጨረሻ ሰከንድ ጩኸቱን ለማስወገድ ቻለ እና ወዲያውኑ የቆሸሸ ልብሱን በሙሉ አውልቆ ወሰደ። የመውጣጫ መሳሪያዎችን ሲፈትሽ ሁለት የወኪ ቶኪዎች ለማግኘት ጓጉቷል። ከዚያም በኋላ ኤደን ወደ ታች ለመውጣት በረንዳ ላይ አንዳንድ አንሶላዎችን አስሮ በሰላም መሬት ላይ ደረሰ። እዚያም የተባሉ አስክሬኖችን አገኘ። የሚሮጡ ጩኸቶች አሉ። ስለዚህ ኤደን ሾልኮ ዞሮ በፍጥነት ወደ ቦታው ለመመለስ ከመሮጡ በፊት በኤቫ በረንዳ ላይ የወኪ ቶኪን ወረወረ። በማግስቱ ጠዋት ኤቫ ኤደንን አናገረችና ሁለቱም በመጨረሻ እንደገና ለመነጋገር በጣም ተደስተው ቀኑ ሙሉ ስለዘፈቀደ ነገሮች ሲያወሩ ያሳልፋሉ። ቀስ በቀስ ወደ ኋላ ተስፋ እያገኘ ኤደን እንደገና አቅርቦቶችን ለመፈለግ ወሰነ። በዚህ ጊዜ በአየር ማስገቢያ ቀዳዳዎች ውስጥ ወጣ። በዞምቢ ፊት ደነገጠ። ግን የሞተ ጩኸት ብቻ ነው። ወደ ሌላ አፓርታማ መታጠቢያ ቤት ለመግባት ችሏል እና ከመታጠቢያው ገንዳ ጎን ያለውን ደም ያስተውላል። ነገር ግን መጋረጃውን ሲያንቀሳቀስ ባዶ ሆኖ ያገኘዋል። ከዚህም እያንዳንዱን ክፍል ይፈትሻል እና ብቻው መሆኑን ካረጋገጠ በኋላ እንደ እድል ሆኖ ብዙ ምግብ ለማግኘት ቁም ሳጥኑን ከፈተ። ኤደን ዜናውን በደስታ ለማካፈል ኤቫን መጥራት በፊት መክሰስ ስላለው ቀድሞዋን ለማምለጥ እና ቤተሰቦቹን ለማግኘት እቅድ እያወጣ ነው። ኤቫ በየቀኑ በግድግዳ ላይ ጩኸቶች እንዳሉና እሷም እንደደከመች ገለጸች። ስለዚህ እሱ እንዳደረገው አንሶላ ገመድ ሰርታ ወደ ቦታው መሄድ ትፈልጋለች። ኤደን ማቀዝቀዣውን ከመገቢው ላይ ሲያገኝ ነገሮች ይንቀሳቀሳሉ። ይህ ማለት አንድ ሰው እዚያ ይኖራል ማለት ነው። ከዚህ በፊት ያለውን በር ፈትሾ ግድግዳው ላይ ቀዳዳ አገኘ። በድንገት ኤድዋርድ በሰራው መስሪያ በኩሽና ውስጥ ታየ። ኤደን
ጩኸት እንዳልሆነ ሲያረጋግጥ አስቀምጦ ከሳምንታት በፊት በጉድጓድ ውስጥ ከሌላ አፓርታማ እንደወጣ ሲገልጽ ባለቤቱ ራሱን በመታጠቢያ ገንዳ ውስጥ ሰረዘና ኤድዋርድ አስክሬኑን በአድራሻ ውስጥ ወረወረ። ሽማግሌ ራሱን የፈወሰውን ስጋ አካፍሏል እና ኤደን ከቁም ሳጥን ውስጥ ምግብ እንዲወስድ ፈቀደለት። ስለዚህ በዚህ ሁኔታ ያዋልና ስለ ብቸኝነት ፍልስፍና ያገኛሉና ሌሎች ሰዎችን ለመግደል በህይወት መትረፍ። ኤደን ተጨማሪ ምግብ ለመያዝ ዙር ሲል ኤድዋርድ እሱን መታው። ከደቂቆች በኋላ ኤደን በኤድዋርድ መኝታ ክፍል ውስጥ ከእንቅልፍ ሲነቃ በበሽታ የተያዘችው ሚስቱን የጠበቀ ነው። ኤድዋርድ እሱን እንደ ዞምቢ ምግብ ሊጠቀምበት ያስፈልጋል። ነገር ግን ሚስቱን ምንም ሳያውቅ አካል ላይ ጥቃት አልሰነዘረችም። ስለዚህ ኤደን አስሮ ሲነቃ ጠበቀው። ምንም አይነት ህመም እንዳይሰማው ኤደን አንዳንድ መድኃኒቶችን እንዲወስድ ያስፈልጋል እና ኤደን ይህን ለጎረቤታቸው እንዳይነገር ያስባል። ይሁን እንጂ ኤድዋርድ ሰውየውን በመታጠቢያ ገንዳ ውስጥ ሞቶ እንዳገኘው ምሏል። ነገር ግን ሚስቱ አልነካውም። ስለዚህ ሁለት ውሾችን መመገብ ነበረባት። በድንገት ኤቫ በወኪ ቶኪ ውስጥ ጮኸችና ኤድዋርድ ጩኸቱን ለማየት ተንቀሳቀሰ። ኤደን አልጋው ላይ እስኪሰብርና ራሱን ነጻ እስኪወጣ ድረስ ታጋ። ከዚያም ኤድዋርድን የሚስቱን እራት እስኪሆን ድረስ ወደ ክፍሉ ወሰደው። የወኪ ቶኪውን ሲያነሳ ኤቫ ጩኸቶቹ ወደ ቦታው እንዲገቡ ነገሮች አይደንን ወደ ውስጥ አፓርታማ ወጣ። ጩኸቶቹ ባገኘ መንገድ እያሰደዱት በመቀስቀሻ ምክንያት ወደ ቦታው መግባት ስለማይችል በምትኩ ወደ ብራንዳን ገባ። ወደ ውጭ ተመለከተና ኤቫን በረንዳ ላይ ተደብቃ ሳይ ጩኸቶቹ በመስታወት በሮች ላይ ሲደበደቡ በጣም በጥንቃቄ ኤደን ከብራንዳን በረንዳ ወደ ራሱ ዘሎ አሁንም አንሶሎቹን ተጠቅሞ ወደታች መውጣት ይችላል። ይሁን እንጂ አንሶሎቹን ሻርቶትና በህመም ወንበር ላይ እስኪያርፍ ድረስ ይወርቃል። ጩኸቶቹ በፍጥነት ከኋላ የመጣውን የጩኸት ትኩረት ይስባሉ። ኤደን ከአካሉ አጠገብ ሽጉጥ አግኝቶ ሰውየውን ጭንቅላቱን ለመተኮስ ያዘው። ጩኸቶቹ ከሌሎች በረንዳዎች እያዘሉ ሲሄዱ በመንገዱ ለማስዳት ሌላ ቀላ ተኩሷል። ኤቫ አንሶላውን ወረወረችና ኤደንን መውጣት ጀመረች። ግን በጩኸት እንዲሁም ኤደን በተለየ በረንዳ ላይ ከመዝለልና ጩኸቱን እንዲወርቅ ለማድረግ አንሶላ መውቅረት ሌላ አማራጭ የለውም። አሁን ኤቫ በታችኛው ፎቅ ላይ ከኤደን እና ከጠባብ እንቅፍ ለማግኘት መውረድ ትችላለች። ደብሉ ወደ አፓርታማው ውስጥ ይገባና በሩን ሲከፍት ጩኸቶች ወደ ውስጥ ይገባሉ። ነገር ግን አልፈው ዘግተው ወደ ውስጥ ይተዋቸዋል። በአገናኝ መንገድ ላይ ፍጥረታት ስላሉ ወደ ደረጃው በፍጥነት ይሮጣሉ እና ኤደን የበሩን እጀታ በሌሊት ወፍ ያጠፋል። በደረጃ ላይ ያለው ዞምቢው ሰው መነከስ ስለማይችል ሁለቱም ለማዳን ወሰኑ እና ወደ ቀጣዩ ፎቅ ይንቀሳቀሳሉ። በሩን ሲከፍት ሁለት ጩኸቶች ኤደንን በግድግዳው ጋር ያዙት እና ኤቫ አንዱን ወደ ደረጃው ገፋችው። ግን በሚያሳዝን ሁኔታ ኤደንና ሌላኛው ፍጥረት እንዲሁ ወድቃሉ። ኤቫ በመጥረቢያ እስክትገለው ድረስ ጩኸቱ ኤደንን ለመንከስ ይሞክራል። በዚያም ድብሉ ኮሪዶሩ ወስዶ በተቻለ ፍጥነት መሮጥ ይጀምራል። እነሱ ለማጠቅ የሚሞክሩትን ጩኸቶች በሙሉ በመምታትና በመግፋት ይህ ኮሪዶር ሁለቱንም ህንፃዎች ያገናኛል እና ወደ ኤደን አፓርታማ ለመግባት ቻለች። ነገር ግን ከመጀመሪያ ጀምሮ ከበሩ ውጭ ባለው ጩኸት ዘለለ። ይህን አስፈሪ ሰው ወደ ውስጥ ለመድረስ ቢሞክርም ኤደን ወደ ኋላ ጎትቶ በመጨረሻ ገደለው። ከዛም በኋላ ኤደን ወደ አፓርታማ ገባና ከተነከሰ በማሰብ ልብሱን ማውለቅ ጀመረ። ራሱን ለመሰረስ ወደ ሰገነት ይሄዳል። ነገር ግን የመጨረሻውን ሸሚዝ ሲያወልቅ ምንም ቁስል አገኘም። በሩ ላይ ጩኸቶች ስላሉ ለማክበር ጊዜ ስለሌላቸው በህይወታቸው ለመትረፍ አብሮ ለመስራትና ሲገቡ መቀዝቀዣውን ለመግፋት ይሾክላሉ።